ፕሬዚዳንት ሩቶ ኬንያ በ2055 የአንደኛ ዓለም ሀገር ትሆናለች አሉ። ፕሬዚዳንት ዊሊያም ሩቶ ኬንያን ከሶስተኛ ዓለም ወደ አንደኛ ዓለም ለማሸጋገር የ30 ዓመት ታላቅ እቅድ እንዳላቸው አስታውቀዋል። ሩቶ የረጅም ጊዜ ራዕያቸውን አስመልክተው ሲናገሩ ኬንያ በትኩረት በማቀድና ተከታታይ ትግበራ በማድረግ ፈጣን እድገት ያስመዘገቡትን እንደ ደቡብ ኮሪያ፣ ሲንጋፖርና ቻይና ያሉ ሀገራትን አርአያ ትከተላለች ብለዋል። ኬንያን ከሶስተኛ ዓለም ወደ አንደኛ ዓለም አገር ለማሳደግ 30 ዓመታትን ይወስድብናል። ልክ እንደ ኮሪያ፣ ሲንጋፖርና ቻይና በ2055 ይህች ሀገር የአንደኛ ዓለም ሀገር ትሆናለች ሲሉ በልበ ሙሉነት ተናግረዋል። ፕሬዚዳንቱ አስተዳደራቸው በመሰረተ ልማት ዝርጋታ፣ በኢንዱስትሪ ማስፋፋት፣ በትምህርት ማሻሻያና በዲጂታል ትራንስፎርሜሽን መሰረት እየጣለ መሆኑን አጽንኦት ሰጥተዋል። እነዚህም በሚቀጥሉት 10 ዓመታት ኬንያን የዓለም ግዙፍ ኢኮኖሚ ያደርጋታል ብለው እንደሚያምኑም ተናግረዋል። ግብጽ ከጠባጫሪ መግለጫዎችና ኢፍትሐዊ ከሆኑ የቅኝ ግዛት ይገባኛል ጥያቄዎች ልትቆጠብ ይገባል በማለት የውሃና ኢነርጂ ሚኒስቴር ባወጣው መግለጫ የገለጸ ሲሆን እኔ ከሞትኩ ሰርዶ ይብቀል ትርክቷን መቀጠሏንም ሚኒስትሩ ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብጽ ጠባጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ የምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲልም ጠቅሷል። የታላቁ የአባይ ወንዝ መነሻ እና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ይላል መግለጫው። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውንም ጫና ከልማት ጉዞዋ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳ እና የእጅ አዙር ጦርነት ወደ ኋላ የማይመልሰው እንደሆነም አጽንኦት ሰጥቷል። ኢትዮጵያና ሌሎች አባይ ተፋሰስ ሀገራት ለ10 ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውንም የጠቀሰው መግለጫው የትኛውንም የትብብር ጥያቄ እና በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱንም አስታውሷል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብለዋል። ከዚህም ባለፈ ግብጽ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጤ ብላ ከያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አሳሰቧን ለመጫን ጥረቷን መቀጠሏንም ሚኒስትሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውጭ ውሃ መቀልበስን ጨምሮ በርካታ ህገወጥና ግዴለሽነት በተሞላባቸው ድርጊቶቿ የውሃ ብክነት ላይ ተሰማርታለች ብሏል። የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑንም የተነሳ የውሃ ደህንነት የሚረጋገጠው ሁሉም የተፋሰሱ ሀገራት የአባይን ወንዝ ፍትሐዊ እና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑንም ነው መስሪያ ቤቱ ያስታወቀው። የግብጽ ዕጣ ፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ፣ ዘለፋና ሌሎች ያልተገቡ ድርጊቶች አጽድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነውም ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጥለቅለቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ ማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የተጠቀሰ ሲሆን ይህን ወንድማዊ ትስስራቸውን ወደ ህዝባቸው የጋራ ልማት ማሸጋገር እንደሚቀጥሉም ነው የተብራራው። ኢትዮጵያ የረጅም ጊዜ የሃይድሮ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት ሀገር እንደመሆኗ ታላቁን የህዳሴ ግድብን ጨምሮ በግድቦቿ አሰራር ላይ በከፍተኛው የሙያ ብቃት እየሰራች ትገኛለችም ብሏል። ከዚህም ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የህዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ
ልትማር ይገባል ብሏል። መግለጫው በመጠቀለያው እንዲህ አለ። ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠባጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶች እና የወዳጅነት አካሄዶች የቅድሚያ መስጠቷን እንደምትቀጥል አጽንኦት ሰጥቷል። ይህን ያለው የውሃና ኢነርጂ ሚኒስትር ነው። ግራንድ አፍሪካ ረን ተካሄደ። በአሜሪካን ሀገር በየዓመቱ የሚካሄደው የግራንድ አፍሪካ ረን ለሰባተኛ ጊዜ በዋሽንግተን ትላንት ጥቅምት 3 ቀን 2018 ዓ.ም ተካሂዷል። በኖቫ ኮኔክሽን በየዓመቱ የሚካሄደውና ዘመናዊ መኪና የሚያሸልመው የግራንድ አፍሪካን ረን በህፃናት የ1 ኪሎ ሜትር እንዲሁም በአዋቂዎች 5 ኪሎ ሜትር ውድድር ለማድረግ በሺዎች የሚቆጠሩ የዲያስፖራው ማህበረሰብ አባላት ተሳትፈዋል። በፈረንጆቹ ኦክቶበር 11 በኢትዮጵያውያን አቆጣጠር ጥቅምት 3 ቀን 2018 ዓ.ም ሩጫው በደማቅ ዝግጅቶች ተከናውኗል። በወንዶች የ5 ኪሎ ሜትር አሸናፊ ግርማ በዳዳ፣ ዋሌ ዮሐንስ ሁለተኛ፣ ነጋ አበበ በቀዳሚነት አጠናቀዋል። የ$250 አሸናፊ ሆኗል። ቴሌብር ለእድለኞች ወደ ሀገር ቤት የሚላክ 150 ሺህ ብር ሽልማት ለእድለኞች ሰጥተዋል። ዛሬ ኦክቶበር 12 ቀን 2025 ለታዋቂ ግለሰቦች እውቅና የተሰጠ ሲሆን የሽልማት መርሃ ግብሩም በሀገር አሜሪካ ዋሽንግተን ዲሲ ከተማ ተካሂዷል። የኖቫ ኮኔክሽን ማኔጂንግ ዳይሬክተር ፕሮፌሰር ጋሻው አብዛ በሰጡት ጋዜጣዊ መግለጫ ላይ ተቋማቸው በእነዚህ ሁለት ፕሮግራሞች የዲያስፖራ ማህበረሰቡን ማገልገል በመቻሉ ትልቅ ክብር እንደተሰማቸው አብራርተዋል። ዶክተር ጋሻው እንዲህ አለው። እንደገለጹት የውድድሩ ዓላማ የዲያስፖራውን ማህበረሰብ በአካል ብቃት እንቅስቃሴ፣ በባህል ልውውጥ እና በልዩ ስኬቶች እውቅና በመስጠት ማስተሳሰር መሆኑን አብራርተዋል። ሀገር በቀሉ ትጥቅ አምራች ጎፈሬ የዘንድሮ የመሮጫ ቲሸርት ማድመቂያ ነበር። የዘንድሮውን የሩጫና የሽልማት ፕሮግራም አሌክሳንድሪያ ቶዮታ፣ ዳሽን ባንክ፣ ኢትዮ ቴሌኮም፣ የኢትዮጵያ የኮንስትራክሽን ስራዎች ኮርፖሬሽን፣ ሮሚንግ ሮስተር፣ ጎፈሬ ስፖርትስ፣ አሪፍ ፔይ፣ ፋስት ፔይ እና ጊፍት ሪል ስቴት ስፖንሰር አድራጊ ድርጅቶች መሆናቸው ታውቋል። ሁለቱ ፕሮግራሞች ባለፉት ዓመታት እንደ አትሌት ቀነኒሳ በቀለ፣ ደራርቱ ቱሉ፣ ጥሩነሽ ዲባባ፣ ስለሺ ስህን፣ ገንዘቤ ዲባባ ላሉ ብርቅ የኢትዮጵያ አትሌቶች እውቅና ሰጥቷል። ከዚህም በተጨማሪ እንደ ዝነኛው አርቲስት ኤኮን፣ ጋዜጠኛ መዓዛ ብሩ፣ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ፣ አቶ ግርማ ዋቄ፣ አርቲስት ሙላቱ አስታጥቄና አርቲስት አስቴር አወቀ ላሉ ታዋቂ ግለሰቦች እውቅና ሰጥቷል። ኦክቶበር 11 2025 በተካሄደው ዝግጅት ላይ ከተካፈሉት ተሳታፊዎች መካከል እድለኛ የሆነው ባለዕጣ በአሌክሳንድሪያ ቶዮታ የቀረበውን የ2025 ቶዮታ ኮሮላ መኪና በዝግጅት ማጠናቀቂያ ላይ የዕጣ ማውጣት ስነስርዓት ተከናውኖ ተሸልማለች። በዚህ ዝግጅት ታላላቅ አትሌቶች፣ የኪነ ጥበብ ባለሙያዎች በክብር እንግድነት የተካፈሉ ሲሆን ረዳት ኮሚሽነር ደራርቱ ቱሉ፣ የኢትዮጵያ አትሌቲክስ ፌዴሬሽን ዋና ስራ አስፈጻሚ አትሌት ስለሺ ስህን፣ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ስራ አስፈጻሚ መሰረት ደፋር፣ የጊፍት ሪል ስቴት መስራችና ዋና ስራ አስፈጻሚ አቶ ገብረ ኢየሱስ ኢጋታ፣ የጊፍት ሪል ስቴት ብራንድ አምባሳደር አርቲስት አብርሃም ወልዴ ተሳትፈዋል። ከዚህም ባሻገር ደግሞ ጋዜጠኛና የመድረክ አስተዋዋቂ እንዲሁም ሆስት አድራጊው ሰይፍ ፋንታሁንም ተሳትፏል። ፕሮፌሰር ጋሻው አብዛ እንዳስታወቁት ግራንድ አፍሪካ ረን በሺዎች የሚቆጠሩ የዲያስፖራ አባላት በየዓመቱ የሚሳተፉበት የ5 ኪሎ ሜትር ሩጫ ሲሆን ተሳታፊዎችን በአንድነት የሚያሰባስብ እና ጤናማ የአኗኗር ዘይቤን የሚያበረታታ መሆኑን ገልጸው በሌላ በኩል አፍሪካ ኢምፓክት አዋርድ በሙያቸውና በማህበረሰብ አገልግሎታቸው ላቅ ያለ አስተዋጽኦ ላበረከቱ ኢትዮጵያውያንና ሌሎች አፍሪካውያን እውቅና የሚሰጥ መድረክ ነው ብለዋል። በአሜሪካ ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን የሚያዘጋጀው የ2025 አፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎችም ታውቀው ተካሂዷል። ይህ ዓመታዊ የእውቅና ሽልማት ስነስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየዓመቱ ከስፖርት፣ ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ ነው። ዘንድሮም በተለያዩ ዘርፎች 5 ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበርና እውቅና ለመስጠት ዝግጅቱ ተጠናቆ ተካሂዷል። በስፖርቱ ዘርፍ የኦሎምፒክ እና የዓለም ሻምፒዮን ሜዳሊያዎች ባለቤት አትሌት መሰረት ደፋር፣ በቢዝነስ ዘርፍ የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው፣ ባለሀብቱ ጆ ማሞ፣
በስነ ጥበብ ዘርፍ አንጋፋው ድምፃዊ ማህሙድ አህመድ እና ታዋቂው የመገናኛ ብዙሃን ባለሙያ ሰይፍ ፋንታሁን ተሸላሚዎች ሆነዋል። ዝግጅቱ በጊፍት ሪል ስቴት የስፖንሰር አድራጊነት የሚታገዝ ሲሆን በእለቱ የዲሲ ሜሪላንድ እና ቨርጂኒያ ከፍተኛ ባለስልጣናት፣ ሴናተሮች፣ ከንቲባዎች እና ሌሎች ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። ተሸላሚዎቹ ከግዛቶቹና ከከተማዎቹ ተወካዮች የእውቅና ሰርቲፊኬት ተበርክቶላቸዋል። በተጨማሪም የሙዚቃ ዝግጅት የቀረበ ነበር። ዝግጅቱ በሜሪላንድ ስቴት ሲልቨር ስፕሪንግ በሚገኘው ሲቪክ ህንፃ ኦክቶበር 12 ምሽት በርካታ ታዋቂ ግለሰቦች፣ ተጋባዥ እንግዶች እና በርካታ የመገናኛ ብዙሃን ባለሙያዎች በተገኙበት ተካሂዷል። ኦክቶበር 12 ቀን 2005 በድምቀት ተከናውኗል።